100 ሚሊዮን የሚያወጡ አልማዞችን ከሚሰራበት መስሪያ ቤት ሰርቆ ከአካባቢው ተሰወረ። ነገር ግን በአንዲት ቁራጭ ሳንዱች ለፖሊሶች ተጋለጠ። ስሙ ሊዮናርዶ ይባላል። የሚኖረው በቤልጂየም ከተማ ነው። ሊዮናርዶ በአንድ ድርጅት ውስጥ ተቀጥሮ ነው የሚሰራው። ነገር ግን የሚያገኘው የወር ደመወዝ ከቤት ኪራይና ከምግብ ያላለፈ ነበር። ይህን ኑሮውን ለማሻሻልም ከድርጅቱ ስራ በተጨማሪ ሌሎች ስራዎችን ይሰራ ነበር። ሆኖም ግን ሊዮናርዶ በሚያገኘው ገቢ ደስተኛ አልነበረም። እሱ የሚፈልገው ህይወቱን በአጭር ጊዜ ለመቀየር ነበር። ሊዮናርዶ ከደሞዝተኝነት ለመላቀቅና በአጭር ጊዜ ሀብታም ለመሆን አንድ እቅድ ያቅዳል። ያሰበውም ልክ እንደሱ በወር ደመወዝ ከሚተዳደሩት ጓደኞቹ ጋር በመሆን ወደ ሌብነት ለመግባት ነበር። ሊዮናርዶ ይህን ሀሳቡን ለጓደኞቹ ሊነግራቸው በአንድ ካፌ ውስጥ ተገናኙ። ሊዮናርዶ ሀሳቡን ሲያቀርብላቸው ጓደኞቹ እሱ ባለው ሀሳብ እንደማይስማሙና የሚያገኙት የወር ደመወዝ ለነሱ ህይወት በቂ እንደሆነ ይነግሩትና ሀሳቡን ውድቅ ያደርጉበታል። ሆኖም ግን እሱ ተስፋ አልቆረጠም። እነሱም ቢቢሉትም እሱ ለብቻ ሆኖ ይህንን ስራ ሊፈጽም ያስባል። ጓደኞቹም ሊዮናርዶ የነገራቸውን ሀሳብ ለሳምንታት ካሰቡበት በኋላ እነሱም ከዚህ ከወር ደመወዝ ለመላቀቅ ሊዮናርዶ ያላቸውን ሀሳብ ይስማሙበታል። ሊዮናርዶም ጓደኞቹ በሀሳቡ ስለተስማሙ አንድ ላይ በመሆን ስለ ዘረፋው እቅድ ማውጣት ጀመሩ። የመጀመሪያ የዘረፋ እቅዳቸው የነበረው አንድ ባንክን ለመዝረፍ ነበር። ለቀናትም ስለ ባንኩ ሲያጣሩ ከቆዩ በኋላ ሊዮናርዶና ጓደኞቹ ወደዛ ባንክ በመሄድ ባቀዱት መሰረት ወደ ባንኩ ገቡ። ባንክ ውስጥም ያልጠበቁትን ገንዘብ ነበር ያገኙት። ሊዮናርዶና ጓደኞቹም ያገኙትን ገንዘብ ሰብስበው ባቀዱት መሰረት ከባንኩ ወጡ። ሊዮናርዶም የመጀመሪያ ዘረፋቸው ያለምንም እንቅፋት በመጠናቀቁና በየወሩ የሚያገኘውን ደመወዝ እጥፍ በማግኘቱ በጣም ተደሰተ። እነዚህ ሰዎች ግን በዚህ ዘረፋ ብቻ ማቆም የፈለጉ አይመስሉም። ያው የስርቆት ገንዘብ ስለሆነ አሜን ድገመኝ ሆነባቸው። ሊዮናርዶ ከዚህ ዘረፋ በኋላ አንድ የእብድ ሀሳብ ያስባል። ቤልጂየም ውስጥ የሚገኘውን አንትሮፓክ የተባለውን የአልማዝ ማስቀመጫ ሳጥኖችን ለመዝረፍ ይወስናል። ይሄ የአንትሮፓክ የአልማዞች ማስቀመጫ በጣም ጥበቃ የሚደረግለት፣ እዚህ ድርጅት ውስጥ በቀላሉ ገብቶ ለመውጣት ማይታሰብ ነገር ነው። ሊዮናርዶም ይህን ሀሳቡ ለጓደኞቹ ያቀረበላቸው። ጓደኞቹ ሊዮናርዶ መጀመሪያ ያላቸው ነገር እብደት ቢመስላቸውም መጀመሪያ ላይ ያገኙት የዘረፋ ብር ግን በጣም ስለጠቀማቸው ይህንን ዘረፋ ለመፈጸም ይስማማሉ። ሊዮናርዶም እነዚህን አልማዞች ለመዝረፍ ግዴታ እዛ ድርጅት ውስጥ መግባት እንዳለበት ያስባል። መጀመሪያ ከሚሰራበት መስሪያ ቤት ለቆ ወደዚህኛው መስሪያ ቤት ደብዳቤ ያስገባል። ሊዮናርዶ በዘረፋ ብቻ ሳይሆን በትምህርትም ጎበዝ ስለነበር ባንኩ ላይ ለመቀጠር ብዙም ጊዜ አልፈጀበትም። ሊዮናርዶ ያሰበው ሀሳብ ተሳክቶለት ድርጅቱ ላይ እንደተቀጠረ ወዲያውኑ ወደ እቅዱ ገባ። ለሳምንታት ያህል ስለ ድርጅቱ ሁኔታ ሲያጣራ ቆየ። ቀጥለውም ሊዮናርዶና ጓደኞቹ ወደዚህ ድርጅት ገብተው የሚዘርፉበትን ሚስጥራዊ መንገድ ያመቻቻሉ። እነዚህ ሰዎች ግን በአንዴ ሳያስቡት የሀብት ማማ ላይ ሊወጡ ይመስላል። እዚህ ድርጅት ውስጥ ከ100 ሚሊዮን በላይ የሚወጡ አልማዞች ነበር የሚቀመጥበት። አንድም ግን የድርጅቱ ሰራተኛ ሊዮናርዶ ሌባ እንደሆነ የሚያውቅ ሰው አልነበር። ከቀናትም በኋላ ሚስጥራዊውን መግቢያቸውን ሰርተው ጨረሱ። ባቀዱትም ቀን መሰረት ወደ ቦታው አመሩ። ሊዮናርዶም እና ጓደኞቹም እንዳሰቡት ወደ ባንኩ ገቡ። ባንክ ውስጥም ሲገቡ የተለያዩ ሳጥኖች ላይ ብዙ ብር የሚያወጡ አልማዞችን አገኙ። ሊዮናርዶ እና ጓደኞቹም ባገኙት ነገር በጣም ተደሰቱ። ባንክ ውስጥ የነበረውን ሙሉ ነገር እንዳለ በቦርሳቸው ከተው ባዘጋጁት ሚስጥራዊ መውጫ በኩል ከባንኩ ወጥተው ሄዱ። የሁላ ነገር ሲፈጠር ግን የድርጅቱ ሰራተኞች ምንም አያውቁም ነበር። ሊዮናርዶ ከባንክ ወጥተው እየሄዱ ሳለ በጣም እርቦኛል ብሎ ሳንዱች ገዝተው ወደ ቤት ይዘው ሄዳሉ። ሊዮናርዶ እና ጓደኞቹም ባገኙት ገንዘብ በጣም ስለተደሰቱ እቤት ውስጥ ትንሽዬ ፓርቲ ያዘጋጃሉ። ይሄ እጅግ ጥበቃ የሚደረግለትን ድርጅት በመዝረፋቸው በጣም እየተደሰቱ ሲጠጡ አመሹ። በማግስቱም የድርጅቱ ሰራተኞች ወደ ድርጅቱ ሲገቡ ድርጅት ውስጥ ያለው ንብረት በሙሉ ተዘርፏል። ምንም አይነት ካሜራ ላይ የሚታይ ነገር የለም። ምንም አይነት ድርጅቱ ላይ ጉዳት የደረሰ ነገር የለም። ነገር ግን ድርጅት ውስጥ የነበሩ ሙሉ ሀብት ተዘርፏል። ግራ ገባቸው። ፖሊሶችም ወደ ቦታው ደረሱ። ምርመራም ተደረገ። እነ ሊዮናርዶ ግን ይህንን ስራ በጥንቃቄ ስለሰሩት ምንም አይነት አሻራ አልተውም ነበር። ፖሊስም መረጃ ለማግኘት በጣም ተቸገረ። ሊዮናርዶ እና ጓደኞቹም ማታ በልቶ የተረፋቸውን ሳንዱች እና ስለ ዘረፋው ያወጡትን እቅድ አንድ ላይ አድርገው በፌስታል አንድ ጫካ ወስደው ጣሉት። ነገር ግን በፌስታል አድርገው የጣሉት በርገርና ወረቀት ለፖሊስ እንደሚያጋልጣቸው አላሰቡትም ነበር። በጫካ ውስጥም አንድ ሽማግሌ ተራመደ ሳለ እነ ሊዮናርዶ የጣሉትን ፌስታል አገኘ። ፌስታሉንም ሲከፍተው ስለ ዘረፋው የወጣው እቅድን አነበበው። ሰውየውም ያነበበውን ነገር ተመልክቶ ወደ ፖሊስ ደወለ። ፖሊሶችም ወዲያውኑ ወደ ቦታው ደረሱ። ቦታው ላይም ደርሰው ያገኙትን መረጃ በሙሉ ይዘው ተመለሱ። ይሄ ሁላ ነገር ሲፈጠር ግን እነ ሊዮናርዶ ምንም ያውቁት ነገር አልነበረም። ባገኙት ገንዘብ በጣም ደስተኛ ሆነው ኑሯቸውን እየኖሩ ነበር። ፖሊስም ያገኘውን ሳንዱች ወደ ላብራቶሪ ክፍል ላከው። ከቀናት በኋላም የላብራቶሪ ምርመራ ሲወጣ ማንም ያልጠበቀው ነገር ተከሰተ። ሳንዱች ላይ የነበረው የእጅ አሻራ የሊዮናርዶ ነበር። ይህ ሁላ እቅድ አውጥተው የዘረፉት ዘረፋ ግን ጥቂት ስህተት ለፖሊስ አጋለጣቸው። ሊዮናርዶና ጓደኞቹም
ያ የዘረፉትም ገንዘብ ሳይዝናኑበት በፖሊስ ቁጥጥር ስር ዋሉ። ፖሊስም ለቀናት ያህል ምርመራ ካደረገባቸው በኋላ ፍርድ ቤት አቀረባቸው። ዳኛውም የነ ሊዮናርዶን ጉዳይ ተመልክቶ እያንዳንዳቸው ላይ 10 ዓመት ተፈረደባቸው። ውድ ተመልካቾች የዛሬው ታሪካችን ይህን ይመስል ነበር። እናንተ ስለ እነዚህ ሌቦች ምን ትላላችሁ? ሐሳባችሁን በኮሜንት አጋሩ። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አድርሱት። እንደዚህ ያለ እውነተኛ ታሪክ ለማግኘት ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው እውነተኛ ታሪክ እስከምንገናኝ ድረስ ቸር ሰንብቱ።